ሰላም ውድ ዩናይትዳውያን ተከታታዮቻችን እንደምን ቆያችሁ? ለማንቸስተር ዩናይትድ አስደሳች ዜና ተሰምቷል። ብራዚላዊ ኮከብ የመሃል ሜዳ አማካይ የኤደርሰን ዝውውር መጠናቀቁን በርካታ መገናኛ ብዙሃን በሰበር ዜና እያስነበቡን ይገኛሉ። ስለ ዝውውሩ አጠቃላይ ጉዳይ እንደዚሁም ደግሞ ዝውውሩ እንዴት ተጠናቀቀ፣ ከኤደርሰን ጀርባ ስላለው የእግር ኳስ ጉዳዮችና እንዴት ወደ አታላንታ እንዳመራ የሚያሳዩ መረጃዎችንም እናሳያለን። ማንቸስተር ዩናይትድ ብራዚላዊ አማካይ ኤደርሰንን ከአትላንታ ለማስፈረም ከስምምነት ደርሷል። ዩናይትድ ተጫዋቹን ተጨማሪ ክፍያን ጨምሮ በ45 ሚሊዮን ዩሮ ለማስፈረም ከስምምነት መድረሳቸውን የተነገረው ተጫዋቹ በማንቸስተር ዩናይትድ ለተጨማሪ 1 ዓመት የመቆየት አማራጭን ያካተተ የ4 ዓመት ውልም ይፈርማል ተብሎ ይጠበቃል። የ26 ዓመቱ አማካይ ኤደርሰን በቀጣይ የሕክምና ምርመራውን እንደሚያደርግም ተዘግቧል። ተጫዋቹ በሌሎች ታላላቅ ክለቦች ኢላማ ቢደረግም ማንቸስተር ዩናይትድን ለመቀላቀል መምረጡ እየተነገረ ይገኛል። አጠቃላይ ከኤደርሰን ዝውውር ጋር ተያይዞ ከአትላንታ ጀርባ ወደ አትላንታ እንዴት እንደመጣና ከተጫዋቹ አጠቃላይ ጉዳይ ጋር በተያያዘ ያሉትን ጉዳዮች ደግሞ ስንመለከት ኤደርሰን በብቃቱ ማማ ላይ ሲሆን ልክ እንደ ፓክማን ነው ሲሉ ቀድሞ ተጫዋቹን ወደ አውሮፓ እግር ኳስ ያመጡት የሳለሪንታና ስፖርቲንግ ዳይሬክተር ዋልተር ሳባታኒ የተናገሩት ንግግር ነበረ። ዋልተር ሳባታኒ ከዚህ ቀደም በስራ ዘመናቸው ወደ ታችኛው ሊግ ወርደው አያውቁም። በ2022 የውድድር ዘመን አጋማሽ ላይ ያንን የማድረግ ምንም አይነት ፍላጎት አልነበራቸውም። በዚያ እጅግ ቀዝቃዛ የክረምት ወቅት በዳታና በአልጎሪዝም ስሌቶች የማይመሩትና እግር ኳስን በስሜትና በጥበብ የሚመለከቱት አንጋፋው ስፖርቲንግ ዳይሬክተር በከፍተኛ ቀውስ ውስጥ የነበረችውን ሳላሪንታናን በኃላፊነት ተረከቡ። በወቅቱ የነበሩ የስታቲስቲክስ መረጃዎች ክለቡ በሴሪአ የመቆየት እድሉ 7% ብቻ እንደሆነ የሚያሳዩ ነበር። ደጋፊዎችም ይህንን ቁጥር በቲሸርት ላይ አሳትመውት ነበር። ሳባታኒ ክለቡን ሲቀላቀሉ የጥር የዝውውር መስኮት ሊዘጋ የቀረው 10 ቀናት ብቻ ነበር። ኤሌክትሮኒክ ሲጋራቸውን እየሳቡ ሳባታኒ እያንዳንዱን ቀን በአግባቡ መጠቀም ነበረባቸው። በዙሪያቸው የሚጨሰው የሲጋራ ጭስ ግን እይታቸውን መጋረድ አልቻለም። እንደ ሳባታኒ ያለ የተጫዋቾችን ብቃት ቀድሞ የማየት ልዩ ተሰጥኦ ያላቸው ስፖርቲንግ ዳይሬክተሮች በጣም ጥቂት ናቸው። ከዚህ ቀደም የማርኪኒዮስን አስገራሚ ዝውውር ከብራዚል እግር ኳስ ወደ አውሮፓ ያመጡት ሳባታኒ ናቸው። ታዲያ ሳባታኒ ለደቡብ አሜሪካ ተጫዋቾች ያላቸው ልዩ ስሜትና ፍቅር ሁሌም ትልቁ ጥንካሬያቸው ነው። ይህ ተሰጧቸው ሳላሪንታና በጭንቅ ውስጥ በነበረበት ሰዓትም አልከዳቸውም። በዚያ የጥር ወር ሌላ የቆሮንቲያስ ጨዋታ እየተካሄደ ነበር። ሌላ ተጫዋች ያንን የድሮ ስሜት በውስጣቸው ቀሰቀሰባቸው። ሳባታኒ ለጋዜጣ ዴሎ ስፖርት ሲያስረዱ እኔ በተራ ነገር አልደነቅም፣ ልዩ የሆነ ነገር ነው የምፈልገው። በዚህኛው ተጫዋች ላይም ያንን ልዩ ነገር አየሁት ብለዋል። አንደኛው የቆሮንቲያስ አማካይ ተጫዋች በተጋጣሚዎች በተጨናነቀ ቦታ ላይ ኳስ ተቀበለ። ተከላካዮች ይከቡታል፣ ነገር ግን እሱ ምንም ግድ አይሰጠውም። ዞሮ በመውጣት ወደፊት በኃይል ይሄዳል። በቀጥታ ወደ ግብ አቅጣጫ ያመራል። ኳሱን ሲያጣ ደግሞ ወዲያውኑ መልሶ ይነጥቃል። ሳባታኒ አንድ እንቅስቃሴ ብቻ እሳቸውን ለማሳመን በቂ እንደነበር ተናግረዋል። አሁንም ቢሆን የሳይንስ ስሌት ሳይሆን የስሜት ውሳኔ ነበር ያሸነፈው። የገንዘብ ግሽበት ታስቦ በሲሰላ የዚህ ተጫዋች ዋጋም ከማርኪኒዮስ ጋር ተመሳሳይ ነበር በወቅቱ። በመጨረሻም ሳላሪንታና ግምቶቹን ሁሉ በመቀልበስ በተአምር ተረፈ። በንድፈ ሐሳብ ደረጃ ሙሉ በሙሉ ወርዷል የተባሉት ሳላሪንታናዎች በእውነተኛው ዓለም በሴሪአ መቆየትን አረጋገጡ። ለዚህ መትረፋቸው ደግሞ ወሳኝ የነበረው ሳባታኒ ከብራዚል ፈልፍሎ ያመጡት አማካይ ነበር። ጣሊያን በረገጠ በ4 ወራት ውስጥ አትላንታ ተጫዋቹን በ23 ሚሊዮን ዩሮ ገዛው። ይህ ተጫዋች ማን ነው? አሁን ማንቸስተር ዩናይትድን ለመቀላቀል የተቃረበው ኤደርሰን ነው። የኤደርሰንና የጋስፔሪኒን ጉዳይ ደግሞ እንመልከት። ይህ ተለዋዋጭና ፈጣን ብሌድ ራነር የሚባለው አማካይ በቤርጋሞ በጃምፔሮ ጋስፔሪኒ ስር መጫወት ሲጀምር ነው መላው የአውሮፓ እግር ኳስ ዞር ብሎ ሊመለከተውና ሊያደንቀው የጀመረው። ሳባታኒ ጋስፔሪኒ ለዚህ ለሚያሳድጉት ልጅ ፍጹም አሰልጣኝ እንደሆነ ያምኑ ነበር። ጋስፔሪኒ ኤደርሰንን ሙሉ ተጫዋች አደረጉት። ኳስ የመንጠቅና ተጫዋቾችን በጥብቅ የመጠበቅ ማንቱማን ብቃቱን አሳደጉለት። ይህም ቢሆን ሳባታኒ እንደሚሉት ጊንጋ የተባለውን የፔሌ ትውልድ መለያ የነበረውን ያንን በሰላምና በደስታ የተሞላውን የብራዚላውያን የውዝዋዜ እግር ኳስ ስልት ሳይነጥቁት ነበር። አሁን ላይ ኤደርሰን በብቃቱ ማማ ላይ ሲሆን ልክ እንደ ፓክማን ኳስን እያሳደደ የሚበላ ተጫዋች ነው። አሁን በማንቸስተር ዩናይትድ የሚያስፈልገው ነገር ቢኖር ያንን የቀድሞ ወጥ የሆነ አቋሙን መልሶ ማግኘት ብቻ እንደሆነ እየተነገረ ይገኛል። በ2024 የአውሮፓ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ አትላንታ የየርገን ክሎፕን ሊቨርፑል
ሊቨርፑል 3-0 በሆነ አስደናቂ ውጤት ሲያሸንፍ ብራዚላዊው አማካይ ኤደርሰን በአንፊልድ ሜዳ ላይ በየቦታው እየተገኘ ድንቅ ብቃቱን አሳይቷል። ከአንድ ወር በኋላም አታላንታ በደብሊን በተደረገው የፋይናል ጨዋታ እስከዚያች ዕለት ድረስ ጨዋታ ሳይሸነፍ የመጣውን የሻቢ አሎንሶን ቫየር ሊቨርኩሰንን በተመሳሳይ 3-0 በሆነ ውጤት በመርታት ዋንጫውን አንስቷል። በዚህኛው ክፍለ ዘመን ውድድሩን ማሸነፍ የቻለ ብቸኛው የጣሊያን ክለብ ሲሆን ከ1999 የፓርማ ስኬት በኋላም የመጀመሪያው መሆን ችሏል። በዚያች ታሪካዊ ምሽት ሃትሪክ የሰራው አዶሞላ ሉክማን የኮከብነቱ ክብር ቢወስድም የአትላንታ ቁልፍና ውድ ተጫዋች ማን እንደሆነ ግን ለማንም ግልጽ ነበር። የክለቡ አሰልጣኝ ጋስፔሪኒ በሰጡት ጋዜጣዊ መግለጫ ላይ እንዲህ ብለው ነበር። ብዙ ጥሩ ተጫዋቾችን የማሰልጠን እድል አግኝቻለሁ፣ ነገር ግን በጉልበት ኳስን ነጥቆ በማከፋፈልና የሩጫ ጊዜ አጠቃቀም ረገድ ላይ ኤደርሰን በእርግጥም እጅግ አስደናቂና በትልልቅ ክለቦች ውስጥ ለመጫወት የተፈጠረ ተጫዋች ነው። ምንም እንኳን በተደጋጋሚ ጥሪ ቢደረግለትም እስካሁን ለብራዚል ብሔራዊ ቡድን አለመጫወቱ ይገርመኛል ብለው ነበር። ይሁን እንጂ ለኤደርሰን ያ የጠበቀው ጊዜ ገና አሁንም አልመጣም። ካርሎ አንቸሎቲ ለዓለም ዋንጫው የ26 ተጫዋቾችን ስም ይፋ ሲያደርጉ የብዙዎችን ትኩረት የሳቡ ውሳኔዎችን አሳልፈዋል። ኔይማር በመጨረሻው ሰዓት ባልተጠበቀ ሁኔታ በስብስብ ውስጥ መካተቱን ሲሰማ ለሰዓታት አልቅሷል። በሌላ በኩል የዦዋ ፔድሮ ጓደኞችና ቤተሰቦች ከስብስብ ውጭ መሆኑን ሲያውቁ የነበራቸው የሐዘን ስሜት የሚያሳይ ቪዲዮ በከፍተኛ ሁኔታ ተሰራጭቶ ነበር። በዚህ ሁሉ መሃል ግን የኤደርሰን ከዝርዝሩ ውስጥ መቅረት ብዙም ትኩረት አልተሰጠውም። አንቸሎቲ ለብሩኖ ጉማሬሽና ካሲሚሮ ተጨማሪ አማራጭ አድርገው የመረጡት ፋቢኒዮና ዳኒሎን ነበር። የዓመት በኤደርሰንም ሆነ በአጠቃላይ በአትላንታ በኩል በነገራችን ላይ ጥሩ የሚባል የውድድር ዓመት አልነበረም። ለ10 ዓመታት ያህል ክለቡን የመሩት ጋስፔሪኒ ከክለቡ መነሳታቸውን ተከትሎ ነገሮች ከባድ ነበሩ። ጋስፔሪኒ በክለቡ ታሪክ ትልቁን ስኬት ያስመዘገቡ አሰልጣኝ ሲሆኑ ብዙዎች ክለቡ ወደ ኋላ ይመለሳል ብለው በገመቱበት ወቅት ቡድኑን በትልቅ ደረጃ አቆይተው ነበር። ጋስፔሪኒ ከሄዱ በኋላ ግን የአታላንታ የአሰልጣኞች መንበር መረጋጋት አልቻለም። ቡድኑም የሴሪአን ውድድር 7ኛ ሆኖ ጨርሷል። የጋስፔሪኒ ደቀ መዝሙር የሆነው ኢቫን ዩሪች ቀጣይነትን ማምጣት አልቻለም። ቀደም ሲል ከሮማና ከሳውዛምፕተን መባረሩ በራስ ተአማኒነቱን አሳጥቶት የነበረም ሲሆን የክሮኤሺያ አሰልጣኝ እስከ ህዳር ወር ብቻ ነው መቆየት የቻለው። በሱ ምትክ የመጡት ራፋኤል ፓላዲኖ ምንም እንኳን ጥሩ ጅማሮ ቢያሳዩም በጸደይ ወራት ነገሮች እየተበላሹ በመምጣታቸው በአሁኑ ሰዓት የሱ ዕጣ ፈንታ በግምገማ ላይ ይገኛል ተብሏል። ባለፈው ክረምት ሉክማንን ጨምሮ በርካታ ተጫዋቾች የክለቡ የስኬት ጉዞ ማብቂያ ላይ መድረሱን በመረዳት ክለቡን ለቀው መውጣት አስበው ነበር። ነገር ግን ለመልቀቅ የፈለጉ ተጫዋቾች በሙሉ እንደማይሸጡ ተነገራቸው። አታላንታ ጋስፔሪኒ በሻምፒዮንስ ሊግ ተሳትፎ ላይ ጥሏቸው በመሄዱና አልቃዳሲያ ለሴሪያው ከፍተኛ ጎል አስቆጣሪ ማቴዎ ሬቴጊ ከ60 ሚሊዮን ዩሮ በላይ በመክፈሉ ምክንያት ተጨማሪ ተጫዋች የመሸጥ የገንዘብ እጥረት አልነበረበትም። በተጨማሪም ጉዳት ኤደርሰንን ወደ ኋላ ጎትቶታል ማለት ይቻላል። በቀኝ ጉልበቱ ላይ በደረሰበት ጉዳት ምክንያት የአርትሮስኮፒ ቀዶ ጥገና ተደርጎለት በመጪው ወራት መጀመሪያ ላይ ከሜዳ ርቆ ለመቆየት መገደዱ የሚታወቅ ነው። በሌላ በኩል ሉክማን በጥር ወር ወደ አትሌቲኮ ማድሪድ መዛወር የቻለ ሲሆን አታላንታ በኮፓ ኢታሊያ ግማሽ ፍጻሜ ከተሸነፈና በደረጃ ሰንጠረዡ መሪዎቹ 4 ውስጥ የመግባት ተስፋ ከተሟጠጠ በኋላ ኤደርሰንም እሱን ተከትሎ ሊለቅ እንደሚችል የሚወሩ ወሬዎች አይለው ነበር። በአሁኑ ወቅት ብቃቱ ላይ የሚገኘውና እድሜው 26 የደረሰው ኤደርሰን ሜዳውን ሙሉ በሙሉ የመሸፈንና በቡድኑ ላይ ከፍተኛ ተጽዕኖ የመፍጠር ብቃት አለው። በመሆኑም እንደ አትሌቲኮ ማድሪድና በፕሪሚየር ሊጉ እንደ ማንቸስተር ዩናይትድ ላሉ ትልልቅ ክለቦች የሱ አስፈላጊነትና ፍላጎት ግልጽ ነበር ማለት ይቻላል። የማንቸስተር ዩናይትድ አዲሱ ፈራሚ ይሆናል ተብሎ የሚጠበቀው ኤደርሰን በአሰልጣኝ ዣምፔሮ ጋስፔሪኒ ስር በአታላንታ የነበረው ከፍተኛ የመጫንና የትጋት ብቃት ከእንግሊዝ እግር ኳስ የጨዋታ ፍጥነት ቴምፖ ጋር እጅግ የተቀራረበ እንደሆነም ይታመናል። በመሆኑም ተጫዋቹ ከፕሪሚየር ሊጉ ፍጥነት ጋር ለመላመድ ተጨማሪ ጊዜ እንደማያስፈልገው ይገመታል። በአሁኑ ወቅት ከኤደርሰን የሚጠበቀው ብቸኛው ነገር የነበረውን ወጥ አቋም መልሶ ማግኘት ብቻ ሲሆን የክረምቱ ረፍትም ለዚህ ትልቅ እገዛ እንደሚያደርግለት አያጠራጥርም። ከአትላንታ ጋር ያለው ኮንትራት በቀጣዩ የውድድር ዓመት የሚጠናቀቀው ኤደርሰንን ለማስፈረም ዩናይትድ ያቀረበው የ40.5 ሚሊዮን ዩሮ ቋሚና ተጨማሪ የ4.5 ሚሊዮን ዩሮ ማበረታቻ የያዘው ሂሳብ ለክለቡ ጥሩ የገበያ ዋጋ እንደሆነም ተሰምቷል። የሆነው ተጫዋቹ ከ2 ዓመት በፊት ዩናይትድ ራስሙስ ሆይሉንድን ለመግዛት ካወጣው እጅግ ከፍተኛ ሂሳብ በላይ በማውጣት ከአትላንታ ታሪክ ውዱ ሽያጭ ይሆናል ተብሎ በስፋት ቢወራም ነገር ግን ከዛ ያነሰ ዋጋ ሆኗል። ዝውውሩ በይፋ በሐምሌ ወር ላይ ይጠናቀቃል ተብሎም እንደሚጠበቅ መገናኛ ብዙሃን እየዘገቡ ነው። ዩናይትድና ኤደርሰንን በተመለከተ ግን ሙሉ በሙሉ ስምምነቶች ተደርገው ተጠናቀዋል።
እንደዚህ አይነት ማንቸስተር ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮችን በዚህ ቻናል ታገኛላችሁ። ታዲያ መረጃውን ከወደዳችሁት ቻናሉን ላይክና ሰብስክራይብ በማድረግ ለዩናይትዳውያን ደጋፊዎች በማጋራት አብራችሁ እንድትቆዩ እንጠይቃለን። ሐሳብ አስተያየቶቻችሁንም በኤደርሰን ጉዳይ ላይ በኮሜንት እንጠብቃለን። በያላችሁበት መልካም ጊዜን ተመኘን።